ሰላም ውድ ተማሪዎች እንደምን አላችሁ? ይህ በየሳምንቱ አርብ በቀጥታ ስርጭት ለአንድ ሰዓት ያክል ከናንተ ጋር ቆይታ የምናደርግበት መመሪያ የተሰኘው ዝግጅታችንን ጀምረናል። በዝግጅቱ እንደምታውቁት እንግዲህ የተለያዩ መምህራን እየመጡ እዚህ ለእናንተ የሚሆኑ 5 ጥያቄዎችን ይዘው ይመጣሉ። እናንተም በነዛ 5 ጥያቄዎች እየተሳተፋችሁ ምላሾቻችሁን እያደረሳችሁን በጋራ ቆይታ የምናደርግበት ዝግጅት ነው። ዝግጅቱን እየመራው ነው ሳምራዊት ግርማ፣ በማስፈጸሙ መሰረት በቀለ እንዲሁም ዳይሬክተራችን ነስሪያ ጨዋ ጋር ከመላ ስቱዲዮ ባለሙያ ጋር በጋራ በመሆን ቆይታ እናደርጋለን ማለት ነው። የዛሬዎቹ 5 ጥያቄዎች ምን ላይ ትኩረት ያደረጉ ናቸው ካላችሁ 7ኛ ክፍል ላይ የጀነራል ሳይንስ ጥያቄዎች ናቸው። እስቲ በቅድሚያ ጥያቄዎቹን አየር ላይ ተከታትለን እንመለስ።
ተማሪዎች የዛሬዎቹን 7ኛ ክፍል ላይ ትኩረት ያደረጉ የጀነራል ሳይንስ ጥያቄዎች ነበር ቀደም ሲል አየር ላይ ስትከታተሉ የነበሩት። እንግዲህ ጥያቄዎቹን አይታችኋቸዋል። ስለዚህ እናንተ ምንድነው የምታደርጉት? 800 ላይ ዋይኤም በማስቀደም የእያንዳንዱን ጥያቄ መልስ ለመመለስና ከኛ ጋር ለመገናኘት ተራ ቁጥር እየጻፋችሁ የአንደኛው መልስ ይሄ ነው፣ የሁለተኛው ይሄ ነው ያላችሁ ላኩልን። እኛ ደግሞ በትክክል መልሱን ያገኛችሁትን አየር ላይ ያስገባናችሁ ምላሽ እንድትሰጡ እድሉን እንሰጣችኋለን ማለት ነው። ከናንተ ጋርም ቆይታ እናደርጋለን። እነዚህን ጥያቄዎች ግን ይዞልን የመጣው መምህር ማን ነው? ጥያቄያችሁ እንደሚሆን ተስፋ አደርጋለሁ። እስቲ እንግዳችን እንተዋወቀው። መምህር በቅድሚያ ትውልድን የመቅረጽ ኃላፊነቴ በትምህርት ቤት ብቻ የተገደበ አይደለም ብለህ እዚህ ድረስ ለተማሪዎች ጥያቄ ይዘህ ስለመጣ እጅግ በጣም አድርገን እናመሰግናለን። እስቲ እንተዋወቀ። እሺ፣ ሙሉ ኃይሉ ይባላለሁ። ያው የተወለድኩት በአሁኑ ያው ደቡብ ኢትዮጵያ ነው የሚባለው። በበፊቱ ያው ደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት በሚባለው በጋሞ ጎፋ ዞን ነው። በጨንቻ ወረዳ ያው ዙተ ቀበሌ የሚባል አለ። እዛው ነው የተወለድኩትና ትምህርትን ደግሞ ስጀምር እዛው ባለችበት 1 እስከ 4 ነበር ትምህርት ደረጃ የነበረውና እዛው ነበር 1 እስከ 4 የጨረስኩት። ከዛ ደግሞ እዛው አካባቢ ስላልነበር 5ኛ ክፍል ስላልነበር ወደ ጨንቻ የሚባለው ደግሞ ወረዳ ነው፣ ትንሽ ከፍ ይላል። እዛው መጣሁና እስከ 12ኛ ክፍል ያለውን እዛው ጨረስኩት። ያው 12ኛ ኢንትራንስ ውጤት እንደመጣልኝ ያው እድል የደረሰኝ ወደ ደብረ ብርሃን ዩኒቨርሲቲ ነው። እዚሁ ደብረ ብርሃን መጣሁና ከዛ በኋላ ደብረ ብርሃን ዩኒቨርሲቲ ገባሁ። በናቹራል ኤንድ ኮምፒቲሽናል ሳይንስ ገባሁና በኬሚስትሪ ዲፓርትመንት ያው በተመረቀ ወጣሁ። ከዛ በኋላ ያው እዚሁ አዲስ አበባ ውስጥ ስራ በስኩል ኦፍ አሜሪካና ውስጥ ነበር የጀመርኩት። አሁንም ያለሁት እዛው ነው። ያው 2013 መጀመሪያ ላይ ነው የገባሁትና እስካሁን ቆየው 5 አመት አልፎኝ ወደ 6ኛ አመት እየሰራሁ ነው። ስለዚህ ያው ስጋዋ ምን ነበር ኬሚስትሪ፣ ፊዚክስ፣ ባዮሎጂ የሚባሉ ትምህርቶች ከ7ኛ ጀምሮ ነበር ያሉት የነበሩትና አሁን ግን በአዲሱ ስርዓተ ትምህርት ወይም ካሪኩለም መሰረት ያው ፊዚክስ፣ ኬሚስትሪ፣ ባዮሎጂ ሶስቱ አንድ ላይ ጀነራል ሳይንስ ተብለው ነው የመጡትና በፊት እንደገባው ኬሚስትሪ ነበር ማስተምረው። አሁን ደግሞ ሶስቱ ለምን ይቀሩብኛል አልኩና እኔም ሶስቱን ያዝኩ። ስለዚህ ጀነራል ሳይንስ 7ኛ ክፍል ያስተማርኩ ነው። ሶስቱንም የትምህርት አይነቶች በአንድ ላይ ተጣምረው አሁን ጀነራል ሳይንስ በሚል ለተማሪዎች ያው እውቀት እየሰጣችሁ ትገኛላችሁ። ጥሩ ነው መምህር። ከራቅ ብሎ ነበር ከ1 እስከ 5 ከተማርክ በኋላ ራቅ ያለ ቦታ ሄደ ነበር የምትማረው። ያኔ እንዴት ነበር እንቅስቃሴው? በእግር ነበር? አዎ፣ በእርግጥ ቅድም ያልኩሽ ወረዳ የሚለው ትንሽ ያው የገጠር ከተማ ነው እና ከዛ ትንሽ ይርቃል። አዎ፣ የትራንስፖርት መንገድ በጊዜው የተስተካከለ ምቹ አልነበረም በእርግጥ። ስለዚህ ትራንስፖርቴሽን አገልግሎት ስለሚያስቸግር ምንድነው የምናደርገው የቆይት እዛ ሄደን እዛው በየቀኑ እየተመላለስን አይደለም የምንማረው። እዛው ጨንቻ እዛው ሆነን እዛው በዛው ተምረን ፋሚሊ ወይም ቤተሰቦቻችንን ደግሞ ለማየትም አንዳንዴ እንደዛ የሚያስፈልጉ ነገሮችን ለማሟላትን በሚለው እንመጣለን። ሳምንት ቆይተን ማለት ነው። በሳምንት እንመጣለን፣ አንዳንዴ በ15 እንመጣለን። እንደዚያው እንደየጊዜው ሁኔታ ይለያያል። ግን በየቀኑ እየተመላለስን ለመሄድ አይቻልም። ምክንያቱም መንገዱ ቢያንስ ከ2 ሰዓት በላይ ነው የሚፈጀው። ከ2 ሰዓት በላይ ደግሞ በየቀኑ ተመላልሶ መማሩ ከባድ ስለሚሆን እንደዛው ነው። በሳምንት በ15 ቀን እያደረግን ነው ምንመላለሰው። ዙሪያችን ጉዞ በሳምንት ውስጥ ጓዟታላችሁ? በእግር ነው። ያን በእግር ነው። አዎ፣ እዚህ ጋር ትኩረት አድርጌ ማንሳት የፈለኩት ለምንድን ነው አሁን ላይ ያሉ ተማሪዎች ብዙ ነገሩ ተመቻችቶ ነው የሚማሩት አይደል? በሰርቪስ ነው። በቅርብ ርቀት ላይ እንኳን የሆኑ ትምህርት ቤቶች ላይ ሰርቪሶች የተሟሉ ናቸው። ስለዚህ በዛ ልክ ጠንክሮ እንኳን እዚህ ደረጃ መድረስ ተችሏል። ስለዚህ ልጆች በደንብ መስራት እንዳለባቸው አሁን ላይ ያለው ነገር በጣም ምቹ ስለሆነ ብዬ ስለማስብ ነው። በፊት ላይ ትምህርት ለመማር መጽሐፍ የማግኘቱ ነገር አዳጋች ነበር። አሁን ኢንተርኔት ላይ ምንም ነገር ሰርች ቢደረግ በቀላሉ ማግኘት የሚችሉበት አክሰስ አለ። ልክ እንዳልኩ ሰርቪስ አለ። አሁን በእግር ሄደ መማር ብዙ ነገር ማግኘቱ ያኔ ከባድ ነበር። ስለዚህ አሁን ላይ ያሉ ተማሪዎች ምን ያህል እድለኞች እንደሆኑ እንዲያስተውሉት ብዬ ነውና ጠንክሮ መማር ከነሱ እንደሚጠበቅም እንዲያስተውሉ ጭምር ነው። መምህር እንደው አንተ በምትማርበት ጊዜ ታዲያ እንዴት ነበር? ወላጆች ምን አይነት ድጋፍ ያደርጉልህ ነበር? አንተስ ምን አይነት ተማሪ ነበር? አዎ እውነቱን ለመናገር የወላጆቻችን ድጋፍ ይሄ ነው ተብሎ የሚገለጽ አይደለም። ምክንያቱም እንዳልኩሽ ያደኩት የተማርኩትም ገጠር ነው።
ያው የገጠር ላይፍ እንዴት እንደሆነ ይታወቃል። እዛም ላይ ደግሞ ወላጆቻችን ልጆቻቸውን ለማስተማር ስሉ የሚከፍሉት ዋጋ እንዲሁ የሚገለጽ አይደለም ማለት ይቻላል። ግን እንዲሁ ለመጥቀስ ያህል ለምሳሌ አሁን ወላጆቻችን እዛው ገጠር ናቸው፣ እኛ ደግሞ ከዛ የገጠር ከተማ የምትባለው ወረዳ ይዘው ወጥተን ነው የምንማረው። ከዛ በኋላ ለኛ የሚያስፈልገውን ነገር እነሱ እዛ ሆኖ ያዘጋጃሉ። ያ ዝግጅት አለ፣ ቤተሰብ ማስተዳደር አለ፣ ብዙ ውጣ ውረዶች አሉ። ያንን ሁሉ እያደረጉ ከዛም ባሻገር ደግሞ ሳይኮሎጂካሊ እንዲሁ ካልተማራችሁ እኮ ነገ የምትሆኑት ምናምን እየተባለ በዚህ ደግሞ ብትማሩ የት እንደምትደርሱ ታውቃላችሁ ምናምን እያሉ ሞራልም እየደገፉ ምናምን ስለነበር በጣም የወላጆቻችን ድጋፍ እንዲሁ በጣም ትልቅ ነው እውነቱን ለመናገር። ጥሩ ወላጆች ልጆቻቸውን መደገፍ መቻል አለባቸው አይደል? በስነ ምግባር ታንጸው እንዲያድጉ በእውቀት ደግሞ በደንብ እውቀት ያላቸው ተማሪዎች ትልቅ ደረጃ የሚደርሱ ትምህርት ቤት ደርሶ የሚመጣ ልጅ ብቻ ሳይሆን መላክ ነገ እቺን ሀገር ለመረከብ ዝግጁ የሚሆን ዜጋ ማፍራት ያስፈልጋል። ስለዚህ ወላጆች ደግሞ ትልቁን ድርሻም ይወስዳሉ። ልክ አሁን እንዳልከው ነገ እዚህ ደረጃ እንደዚህ ጠንከረ ከተማር ነገ እዚህ ቦታ ትደርሳለህ፣ ካልተማርክ እንዴት ሆናለህ ስትባል ጉጉት ያድርባል። ማንም ሰው ትልቅ ደረጃ መድረስን ነው የሚፈልገው፣ የሆነ ጥሩ ነገርን ነው የሚፈልገው እና በዛ ልክ ግን ልጆችን መቅረጽ መከታተል ጭምር ያስፈልጋል ብዬ ነው። መምህር ዛሬ ዘህለን የመጣው የጀነራል ሳይንስ ጥያቄዎች አሉ። 7ኛ ክፍል ላይ ትኩረት ያደረጉ ናቸው ጥያቄዎቹ። እነዚህ ጥያቄዎች ተማሪዎች እንግዲህ 7ኛ ክፍል ላይ ዘንድሮ ያሉ ተማሪዎች ነገ ደግሞ ሚኒስትሪ ወሳጅ ናቸው፣ ኔክስት ይር ማለት ነው። ስለዚህ ብዙ ጊዜ 8ኛ ክፍል ላይ ሚኒስትሪ ሲፈተኑ የ7ም ጭምር ይወጣል በጥያቄ መልክ። ስለዚህ ምን ያህል 7ኛ ክፍል ላይ አሁን ያሉ ተማሪዎች ምን ያህል ትኩረት አድርገው መማር አለባቸው? በጣም ወሳኝ ጥያቄ ነው እና ሚኒስትሪ ሲዘጋጅ እንዲሁ የ8ኛ ክፍል ሊሆኑ ልጆቹ እንጂ 7ኛውን አልፈውበታል። ስለዚህ የ8ኛን ጥያቄ ብቻ ሳይሆን የሚዘጋጀው ከ7ኛም ነው። አንዳንዴ ሀፍ ይደረጋል፣ ከ7 ግማሽ ከ8 ግማሽ። አንዳንዴ ደግሞ ከ7 አብዝተው ከ8 ዝቅ ሊያደርጉ ይችላሉ፣ ከ8 አብዝተው ከ7 ዝቅ ሊያደርጉ ይችላሉ። ግን አጠቃላይ ከ7ም ከ8ም ነው ጥያቄው የሚዘጋጀው። ስለዚህ የግዴታ ምን ማድረግ አለባቸው? የ8ን የተማሩ ስለሆነ የ7ንም ማስታወስ ግዴታቸው ነው። ማለትም ወደ 8ኛ ክፍል ሲያልፉ የ7ኛን መልሶ ለማንበብ በቂ ጊዜ ላይኖራቸው ይችላል። ስለዚህ 7ኛ ክፍል ሲማሩ በተቻለ መጠን የ7ኛን በአጠቃላይ ከበር ቢያደርጉ በጣም አሪፍ ነው። ምክንያቱም 8ኛ ክፍል እኮ ለ7ኛ ክፍል 1 ዓመት እንደተሰጠው ለ8ኛም 1 ዓመት ነው የሚሰጠው። ያችን 1 ዓመት ለ8ኛው የተጠቀሙ ድጋሚ የ7ኛው ሲጨምሩበት ስለሚከብድባቸው የ7ኛውን 7ኛ ክፍል ሲማሩ በአጠቃላይ ጨርሰው ቢያልፉ አሪፍ ነው። ሲቀጥል ደግሞ 7ኛ ክፍል ላይ ብቻም ሳይሆን 8ኛ ሲያልፉም እንዲሁ ሲማሩ የ7ኛን እያስታወሱ ካልሄዱ ፈተና ከደረሰ በኋላ አስቸጋሪ ነው የሚሆነው። ሁሉ ነገር ከደረሰ በኋላ በጣም አስቸጋሪ ነው የሚሆነው እና ያነበብሽ የተረዳሽ ራሱ ሊጠፋብሽ ይችላል። ስለዚህ እኔ ማስተላለፍላቸው መልእክት ቢኖር ምንድነው በዚህ ባነሳሽው ሀሳብ ላይ 7ኛ ክፍል ላይ አሁን ላይ 7ኛ ክፍል ላይ ያሉት የ7ኛን ክፍል በዚህ ዓመት ላይ በአግባቡ ጨርሶ እንዲያልፉ ያስፈልጋል። 8ኞች ደግሞ የ7ኛንም መለስ ብለው እያዩ በጥያቄ መልክም በሾርት ኖት ያወጡትም የተዘጋጀም ካለ በአሁኑ ሰዓት ደግሞ ሁሉም በእጃቸው ነው። ለዚህ ቢጠቀሙበት ለሚኒስትሪ ራሳቸውን ብቁ ሊያደርጉ ይችላሉ ብዬ አምናለሁ። ትምህርቱም ተያያዥነት አለው እያንዳንዱ። ከዛ ባለፈም ደግሞ በአንዴ ሲጠራቀም ለማንበብም ትንሽ ሊከብድ ይችላል። ስለዚህ ባሉበት የክፍል ደረጃ ሁልጊዜም ትኩረት ሰጥተው መማር መቻል አለባቸው። 7 የተማሩ 8 ይመጣል። አንዳንዴ 8ኛ ክፍል ያሉ ተማሪዎችም ምን ሲሉ የገጠሙኝ ተማሪዎች አሉ። ለምሳሌ 8ኛ ክፍል ግሬድ አለ፣ ያው በየወሩ የሚፈተኑት፣ ከዛ ፋይናል ኤግዛም አለ። አንድ ላይ ተጨምቆ ያው ከዚህ ክፍል ይሄኛ ተማሪ ደረጃ የሚሰጥበት ውጤት እሱ ላይ ብዙ ትኩረት አያደርጉም። ዋናው ሚኒስትሪ ነው ምናምን በሚል ሚኒስትሪም እኮ ዝም ብሎ አይመጣም፣ ያው ነው አይደለ? እዚህ ላይ በደንብ መስራት ሲችሉ ነው እና ብዙ ማያስጨንቀንም ብለው የማለት ጉዳይ ያ ትክክል እንዳልሆነ ትምህርት እያንዳንዱ ተያያዥነት ስላለው በትኩረት መማር ባሉበት የክፍል ደረጃ ትኩረት ሰጥተው ትምህርታቸውን መከታተል መቻል እንዳለባቸውም እንዲገነዘቡ ፈልጌ ነው። ስታስተምር ተማሪዎቹ ይበልጥ ትምህርቱ እንዲረዱት አንተ ምን አይነት የማስተማር ስነ ዘዴ ትጠቀማለህ? አው ልጆች እኔ ማስተምራቸው ትምህርት በሚገባ እንዲጋባቸው በደንብ እንዲረዱ ገና ክላስ ጀምር እኔ የምጠቀምበት ሲስተም አለኝ። ማለትም 2-3 አማራጮችን አስቀምጥላቸዋለሁ። ማለት
በዚህ መልኩ ባስተምራችሁ ይሻላችኋል ወይስ በዚህኛው ባስተምራችሁ ይሻላችኋል ወይስ በዚህኛው እያልኩ ማስቀምጥላቸው አማራጮች አሉ። ለምሳሌ ኖት ማስታወሻ ይሰጣል፣ የግዴታ ነው። ኖት ከሰጠኋችሁ በኋላ እናንተ ኖቱን ጽፋችሁ ከዛ በኋላ ባስረዳችሁ ይሻላል ወይ? እያንዳንዷን መስመር እየጻፍኩ ደግሞ ያችን እየተረጎምኩ ባስተምራችሁ ይሻላል ወይ? ጥያቄ ጠይቄያችሁ እናንተ ያንን ጥያቄ ከሞከራችሁ በኋላ ባብራራላችሁ ይሻላል ወይ? ምሉና ተመሳሳይ ሀሳቦች ብዙ አማራጮችን አስቀምጥላችኋለሁ። ከዛ በኋላ እነሱ አብዛኛው በተስማማው በዛው ሄዳለሁ ማለት ነው። በዛው ይሄዳለሁ ማለት ደግሞ እስከ መጨረሻው አይደለም፣ የተወሰነ ስቴፕ ሄዳለሁ። ከዛ በኋላ ውጤታቸውን ፈተናቸውን ካየው በኋላ እውነትም ጥሩ ውጤት እያስመዘገቡ ከሆነ እየተረዱኝ ነው ማለት ነው። ጥያቄም ጠይቃቸዋለሁ። ጥያቄውን በአግባቡ የሚመልሱ ከሆነ እየተረዱኝ ነው። ከዛ ውጭ ግን በኔጌቲቭ የሚሄድ ከሆነ ግን ያንን ይቀይራሉ። ምክንያቱም አላማዬ እነሱም በሁለት መንገድ ነው ማየው። አንደኛ የመጡበት እውቀት እንዲያገኙ አይደለ እንዲገበዩ ነው። ስለዚህ ትምህርት ቤት ያው እውቀት ገበያ እንደሆነች ትታወቃለች። ስለዚህ ያንን ማስጨበጥ ነው አንደኛው። ሁለተኛው ደግሞ እውቀትን ብቻ ይዘው ስነ ምግባራቸው የተበላሸ ከሆነ አስፈላጊ አይደለም። ስለዚህ ስነ ምግባራቸውስ የሚለው ላይ ትኩረት አደርጋለሁ በጣም። ስለዚህ በሁለቱ አንግል ስለሚሄድ ውጤታቸው ዝቅ የሚል ከሆነ ለምን እኔ የሄድኩበት አንግል ትክክል ላይሆን ይችላል በሚለው ይቀይረዋል። እና እንደዛ የተለያዩ መንገዶችን እጠቀማለሁ ለእነሱን ለማስተማር ማለት ነው። ተሞክሮች እንግዲህ የተለያዩ መምህራኖች እዚህ ይመጣሉ፣ የራሳቸውን ተሞክሮ ያካፍላሉ። ዝግጅታችንን የሚከታተል መምህርም ብዙ ይኖራሉ መምህራንና ያኔ የአንዱ ተሞክሮ ከአንዱ ደግሞ ይወስዳል ተማሪዎችን የበለጠ ብቁ ለማድረግ ማለት ነውና ይሄ ማስተማር ስነ ዘዴውን መወራረስ ጥሩ ነው። ልክ ደግሞ እናንተ መምህራኖች ደግሞ ይሄኛው የማስተማር ስነ ዘዴ ጥሩ ስላልሆነ ነው ልጆችን ብቁ ያልሆኑት ብሎ ደግሞ ለመቀየር መሞከርም ትልቅ ነገር ነው። ምክንያቱም እኔ በዛው ቀጥላለሁ እነሱ አልገባቸውም ማለት ሁሌ ትክክል ስላልሆነ የማስተማር ስነ ዘዴውን እየቀያየሩ ልጆች ሊመርጡት ሊቀበሉት በቀላሉ ሊረዱት በሚችሉበት መንገድ ማስተማሩ የተሻለ ነው። ጥሩ መምህር፣ እስቲ ወደ መጀመሪያው ጥያቄ እንሂድና የመጀመሪያውን ጥያቄ ደግሞ ተከታትለን እንዲሁ ምላሽ እንሰጥበታለን። ተማሪዎች በቅድሚያ የመጀመሪያውን ጥያቄ አየር ላይ ተከታትለን ተመልሰን እንገናኛለን። ተማሪዎች ቀደም ሲል አስተዋውሰናቸው የተመለሱና የመጀመሪያውን ጥያቄ ነው። በ800 ላይ ዋይኤን በማስቀደም ምላሾቻችሁን አሳውቁን፣ እኛም በስልክ መስመራችን የምናገኛችሁ ይሆናል። መምህራችን ደግሞ የመጀመሪያውን ጥያቄ አብራርተው ይመልሱልናል። እንድትከታተሉ የጋበዝናችሁ ወደ መምህር እስቲ መምህር የመጀመሪያውን ጥያቄ ከነ ማብራሪያው ምላሽ እንጠብቃለን። አዎ የመጀመሪያው ጥያቄ ጀነራል ሳይንስ ያው በሶስቱን አንድ ላይ እንደሚይዝ ይታወቃል። ባዮሎጂ፣ ኬሚስትሪና ፊዚክስ። ጥያቄዎቹ ደግሞ የኬሚስትሪ ነክ ጥያቄዎች ናቸው ሶስቱ፣ ሁለቱ ደግሞ ባዮሎጂዎች ናቸው። እና የመጀመሪያው ጥያቄ which one of the following is not property of metals ይላል። ያው የሜታል ፕሮፐርቲ ወይም የሜታል ጸባይ ያልሆነው የትኛው ነው? ኔጌቲቭ ነው ሀሳቡ። ስለዚህ ሜታልስ ማለት እንደሆነ ያው 6ኛ ክፍል ላይ ተምራችሁታል። በአማርኛ ቀጥታ ሜታል ማለት ያው ብረት አስጠን የምንላቸው ናቸው እና የነሱ ጸባይ እነሱን ሊገልጽ የሚችል ሀሳብ ነው ምርጫው ላይ ያለው። አንዱ ግን አይደለም ይላል ጥያቄው። ስለዚህ which one of the following is not property of metals ስለሚል ምርጫዎቹን እናንብባቸው። ኤ they are shiny ይላል። they are shiny ማለት ለምሳሌ የፀሐይ ብርሃን ሊሆን ይችላል፣ ሌላ ሊሆን ይችላል። ብርሃን ወይም ላይት ከላያቸው ላይ ሰርፌሳቸው ላይ ሲያርፍባቸው
ምን የማድረግ አቅም አላቸው? የማንጸባረቅ አቅም አላቸው። ይሄ አንዱ የሜታሎች ፕሮፐርቲ ነው። ምክንያቱም ሜታሎች የሚያንጸባርቁ ናቸው ማለት ነው። ስለዚህ ኤ ላይ ያለው የነሱ ፕሮፐርቲ ነው የሚሆነው። ቢ ላይ ያለውን ደግሞ ስናይ they are electropositive ይላል። ኤሌመንቶች ኬሚካሊ ሪአክት ሲሆኑ ወይም በኬሚካል ሪአክሽን ጊዜ ኤሌክትሮን ሰጪና ኤሌክትሮን ተቀባይ ይሆናሉ፣ ሁለት ኤሌመንቶች ማለት ነው። ስለዚህ ኤሌክትሮፖዚቲቭ ማለት ኤሌክትሮን ሰጪ ማለት ነው። ኤሌክትሮንን ሉዝ የሚያደርግ ኤሌክትሮን ከሰጠ በኋላ ፖዚቲቭ ይሆናል ማለት ነው። ከዚህ የተነሳ they are electropositive ማለት በኬሚካል ሪአክሽን ጊዜ ኤሌክትሮንን ለሌላኛው ኤሌመንት ይሰጣሉ ማለት ነው። ምክንያቱም ትርፍ ኤሌክትሮን ስላላቸው ማለት ነው። ስለዚህ ይሄኛውም የነሱ ጸባያቸው ነው። ዲ ላይ ያለውን ስናይ ደግሞ they are malleable ይላል። malleable ማለት የሚታጠፉ ማለት ነው፣ ወይም በቀላሉ ቅርጻቸውን የሚቀይሩ ማለት ነው። ከበድ ባለ ነገር ብንመታቸው ቅርጻቸውን እንዲሁ በቀላሉ የሚሰበሩ አይደሉም፣ ነገር ግን ቅርጻቸውን ይቀይራሉ። ለምሳሌ ይሄ በአንገታችን ላይ ሊሆን ይችላል፣ በእጆቻችን ላይ ሊሆን ይችላል፣ በጣታችን ላይ ሊሆን ይችላል። የምንጠቀማቸው ጌጣጌጦች አሉ። እነዚያን እንደዚያው ማዕድን ተቆፍሮ ሲገኝ እንደዚያው ሆኖ አይደለም የሚገኘው። ምንድነው? ከዛ በኋላ ነው ፕሮሰስ የሚደረገው። ከዛ በኋላ በምንፈልገው ለምሳሌ በኤ ሌተር ቅርጽ ብንፈልግ ኤ ሌተር አድርገን እናወጣለን። ቢ በኤስ ብንል በፈለግነው ቅርጽ ማለት ነው። ስለዚህ ያ የሚሆነው ለምንድን ነው? በቀላሉ የሚሰባበሩ ቢሆኑ አይቻልም ማለት ነው። ስለሚታጠፉ ቅርጻቸውን በቀላሉ ስለሚቀይሩ ይሄ ይሆናል። ይሄ ሜሌቢሊቲ ፕሮፐርቲ ይባላል። ይሄ የሜታሎች አንዱ ፕሮፐርቲያቸው ነው። ስለዚህ ይሄም ይሆናል ማለት ነው። ሲ ላይ ያለው ደግሞ they are brittle ይላል። ይሄ ደግሞ እነሱን አይወክልም። ለምን ከተባለ they are brittle ማለት እንዲሁ በሌላ ነገር ስንመታቸው ጠንከር ባለ ነገር ስንመታቸው እንዲሁ ፍርክስክስ የሚሉ የሚሰባበሩ በቀላሉ የሚሰባበሩ ነገሮች ናቸው ማለት ነው። እነሱ ደግሞ ኔን ሜታልስ እንላቸው ነን። ለምሳሌ አሁን አንድ ዝም ብለን ሜታል ያልሆነ ነገርን ወስደን እንዲሁ በሆነ ነገር ብንመታው ቅርጹን አይደለም የሚቀይረው፣ እንዲሁ ሊሰባበር ይችላል ማለት ነው። ይሄ የኔን ሜታሎች ፕሮፐርቲ ስለሆነ ይሄ ሜታሎችን አይወክልም። ስለዚህ ትክክለኛው መልስ የሚሆነው they are brittle የሚለው ነው። ምክንያቱም በቀላሉ የሚሰባበሩ አይደለም፣ የሚተጣጠፉ ቅርጻቸውን የሚቀይሩ ስለሆኑ ማለት ነው። ትክክለኛው መልስ ሲ ላይ ያለው ነው። ጥሩ መምህር፣ ጥሩ አድርገን ያብራራው። እናመሰግናለን። ተማሪዎችም ያው በቤታችሁ ሆናችሁ እየሞከራችሁ እንደሆነ እምነታችን ነው። መስመራችን ላይ መግባት ትችላላችሁ። 800 ላይ ዋይን በማስቀደም የተራ ቁጥሩን የጻፋችሁ ምላሽ ብትልኩልን በቀጥታ መስመር ስልካችን እናገኛችኋለን። ከዛም ባለፈ ደግሞ ምናልባት በስልክ መልስ የመላክ እድሉን ያላገኛችሁ ደግሞ ቤታችሁ ቁጭ ብላችሁ በወረቀት ስሩትና ልክ መምህር ምላሽ ሲሰጥ ምን ያህል አውቅ ያለው የሚለውን ራሳችሁን እየፈተናችሁ እያረማችሁ እንድትሄዱ፣ የተሳሳታችሁትን ደግሞ ያው ሰው ከስተት ይማራል አይደል? ልክ ሲነገራችሁ ትረዳላችሁ፣ ታውቁታላችሁ ማለት ነው። መምህር ወደ ጨዋታችን እንመለስ እስቲ። ተማሪዎች የተሻለ ደረጃ ላይ ለመድረስ ማድረግ ያለባቸው ነገር አለ። ከነሱ የሚጠበቅ ያው የተማሪ ዋናው ስራው መማር ነው። እንደምናውቀው ትምህርት ቤት መጥቶ መማር መቻል፣ መጥቶ መሄድ ሳይሆን ተምሮ አውቆ መሄድ አይደል? መማር ክፍል ውስጥ መቀመጥ አይደለም። ማወቅ መቻል አለባቸው፣ መረዳት መቻል አለባቸው። ነገ ለሚፈልጉት ህልም ስኬት ካሁኑ ስራቸውን መጀመር መቻል አለባቸው። እናንተ ደግሞ መምህራኖች ከእናንተ የሚጠበቅ ብዙ ነገር አለ። እስቲ እንደ መምህር እናንተ ትምህርት ቤት ላይ የሚደረግ ነገር ካለ ተማሪዎችን ከማገዝ አንጻር የምትሰሯቸው ስራዎች ካሉ ለሌሎችም እንዳልኩ ተሞክሮም ስለሚሆን እናንሳ። አዎ ልጆች ውጤታቸው እንዲስተካከል በተጨማሪም ደግሞ በስነ ምግባር እንዲያድጉ የልጆች ኃላፊነት ብቻ አይደለም፣ የወላጅም ብቻ አይደለም፣ የአስተማሪው ብቻ አይደለም። በአጠቃላይ በትምህርት ዙሪያ ላይ ያሉ አካላት ለምሳሌ ወላጅ፣ ተማሪው፣ የትምህርት ቤት ማህበረሰብ በአጠቃላይ የሚሳተፉበት ስለሆነ ለምሳሌ ከልጆች ብንነሳ የተሻለ ይመስለኛል። ምክንያቱም እነሱ ምን ማድረግ አለባቸው የሚለውን ማለት ነው። ለምሳሌ አሁን ልጆች ሲማሩ 100% ለመዝጋት ብሎ መማራቸው ጥሩ ነው፣ እንደግፋለን። 100 ቢያመጡ እኛንም ደስ ይለናል፣ የልፋታችን ውጤት ስለሆነ። ነገር ግን ያንን 100 ማምጣታቸውን ብቻ ሳይሆን ያንን የተማሩትን ሀሳብ እውነትም በራሳቸው አንግል ወይም ወደ ህይወታቸው ተርግሞ ተረድተዋል ወይ ወይስ የተጻፈውን እንዲሁ ሸምድደው ገብቶ መፈተን ብቻ ነው የሚለው
ትልቅ ጥያቄ ይፈጥራል። ስለዚህ ሁሉም ተማሪ ማድረግ ያለበት ምንድነው የተማሪውን አስተውሎ ተረድቶ በዛው ነው መስራት ያለበት። ስለዚህ ብዙ ጊዜ ጥያቄ አብዛኛው አስተማሪ የሚያዘጋጀው ጥያቄ ምንድነው ኮንሰፕቹዋል የሆኑ ጥያቄዎች ናቸው። ማለት እንዲሁ በሽምደዳ ብቻ ሳይሆን ሀሳቡን ተረድቶ የሚሰሩበት ማለት ነው። ይሄ ለምንድነው የሚደረገው? ልጆቹ ፈተናውን ሰርቶ እዛ ላይ ደግሞ ውጤታቸው እንዲገደብ አይደለም፣ አውቆ እንዲሻገሩበት። ስለዚህ ምንድነው ልጆች ሲማሩ ሸምድደው ፈተናን ለመስራት ብቻ ሳይሆን እንዲሁ እውቀት በውስጣቸው ይዘው እውቀትን በደንብ ተረድተው እንዲያልፉ መሆን አለበት ትምህርት ሲማሩ ማለት ነው። አንደኛው ትልቁ ከነሱ የሚጠበቀው ይሄ ነው። ያንን ሲያደርጉ ደግሞ ከመስመር መውጣት የለባቸውም። ከመስመር መውጣት ማለት ሲማሩ ይሄንን ካልተረዳሁት ይሄ እንዴት ይሆናል የሚል ጥያቄ ሊፈጠርባቸው አይገባም። ማለትም ያልተረዱትን በግልጽ መጠየቅ ሳይጠይቁ ካለፉ አንዳንድ ተማሪዎች ያጋጥሙኛል። ማለትም ያስተማርኳቸው ሀሳቡን ሳይረዱ ያልፋሉ። ከዛ በኋላ አይጠይቁም። እኔ ደግሞ በተሰጠኝ 45 ደቂቃ እያንዳንዱን 30 እና 20 ምናምን ተማሪ እያንዳንዱን መጠየቅ አልችልም፣ ጊዜም አይበቃኝም። ከዛ መሀል የራስ የሚጠቀማቸው መንገዶች አሉ። በኋላ አስፈላጊ ከሆነ ላነሳ እችላለሁ። ግን ያልገባውን አንድ ተማሪ ምንድነው ይሄ ያልገባኝም እዚህ ጋር ግልጽ አይደለም ብሎ ቢያነሳ የዛኔ ምንድነው ያን ሀሳቡን እመልስለታለሁ፣ እየተረዳ ያልፋል። ነገር ግን ያ ሳያልፎ እንዲሁ ዝም ብሎ በደፈናው የሚያልፍ ከሆነ ነገ ፈተና ላይ ያ ጥያቄ ቢመጣ የዛኔም ዝም ልል ነው ማለት ነው። እንደዛ አይነት ነገሮች ያጋጥማሉ አንዳንድ ተማሪዎች ላይ። ስለዚህ እነዚህ እንዳይሆን ልጆች ከመጡ ዘንዳ ምን ማድረግ አለባቸው? የገባቸው ጥሩ ነው፣ ያልገባቸውን ደግሞ በግልጽ መጠየቅ አለባቸው ያምናለሁ። ይሄ የእነሱ ኃላፊነት ነው። ከዛም ባሻገር ደግሞ ምንድነው የሚያስፈልጋቸውን ነገር የግዴታ አሟልቶ መያዝ ግዴታቸው ነው። ለምሳሌ አሁን እኔ ደብተር ይዞ እስክሪብቶ ሳይዝ የሚመጣ ተማሪ ቢኖር በምን ሊጽፍ ነው? እስክሪብቶውን ይዞ ደብተሩን ሳይዝ ቢመጣ በምን ሊጽፍ ነው? ምክንያቱም ከባድ ነው። እኛ ተማሪ እያለን መምህራችን ምን ይሉ ነበር? ጦር ሜዳ ለመዋጋት መሳሪያ ጥሎ እንደመሄድ ማለት ነው። እንደዛ ማሰብ መቻል አለባቸው። ስለዚህ አይሆንም። ስለዚህ የሚያስፈልጋቸውን ነገር ማሟላት አንድ ነው። በዛ ላይ ደግሞ ቅድም ያልኩሽን ሀሳብ ቢተገብሩ አሪፍ ነው። ከዛ አለፍ ስል ደግሞ ወደኛ ስናመጣ እኛ ደግሞ ትልቅ ድርሻ አለብን። ምክንያቱም የትኛውም ከታች ጀምሮ እስከ ላይ ያለው የትኛውም ሙያ ፕሮፌሽን ይሄ ትምህርትን ሳይነካ ከአስተማሪ ጋር ሪሌሽን ወይም ኮንታክት ሳይኖር የሚያልፍ ዘርፍ የለም። ስለዚህ እያንዳንዱን ስንሰራ ደግሞ እውቀትን ብቻ ሳይሆን ምንድነው በስነ ምግባር ለምሳሌ አሁን እኔ ያስተማርኩት እኮ ነገ ዶክተር ሆኖ ሊያክመኝ ይችላል። እኔ በአግባቡ ያላስተማርኩት ተማሪ ሄዶ ዶክተር አጋጣሚ ቢሆን ለምሳሌ የዛን ሄጄ እኮ ስታከም በእውቀቱ እኮ ደርሶ ሊሆን ይችላል። በእውቀቱ ቢደርስ ስነ ምግባር ከሌለው ግን ነገ እዛ ቢሄድ እኮ እኔ አባቱ ነኝ እኮ አባቱ ሆኜ ቢሄድ እኔን እንደ አባት ሳይሆን እንደ ጓደኛው አይደለም እንደምንም ላይ ቆጥረኝ ይችላል፣ ስነ ምግባር ከሌለው ማለት ነው። ስለዚህ በየትኛውም አጋጣሚ ሙያ አስፈላጊ እንደሆነ ሁሉ ስነ ምግባርም ይዞ ቢሄድ አሪፍ ነው ቢያምናለሁ። በግል ማምኖ ሀሳብ ነው ሌላውም። ስለዚህ በየትኛውም ስራ ዘርፍ ላይ ልጆቻችን ነገ ሲደርሱ ጥሩ ደረጃ እንዲደርሱ ዶክተሬትን ሌሎችም ከዛ ከፍ ያሉ በአጠቃላይ እንዲደርሱ ነው ምኞታችን። ያን ስናደርግ ደግሞ እውቀታቸውን ብቻ ሳይሆን ስነ ምግባራቸውም የተስተካከለ ሆኖ ቢያድግ ለኔ ብቻ አይደለም፣ ለአካባቢ ብቻ አይደለም፣ ለሀገር ብቻ አይደለም፣ ለዓለም ሁሉ ነው የሚሆነው። ምክንያቱም ዛሬ እነዚህ ልጆች እዚህ ያሉ ነገ ኢትዮጵያ ውስጥ ሊሆኑ ይችላሉ፣ ከኢትዮጵያ ውጭ በየትኛው ዓለም ሊሆኑ ይችላሉ። ከሰው ጋር በአግባቡ እንትን ሊሉ የሚችሉት ስነ ምግባራቸው ሲስተካከል ብቻ ነው እና እውቀታቸውና ስነ ምግባራቸውን እንዲያስተካክሉ ትኩረት አድርገን ነው የምንሰራው ብዬ ለመግለጽ ፈልጌ ነው። ከዛ በተጨማሪ ደግሞ የማህበረሰቡ የትምህርት ቤት ለምሳሌ የትምህርት ቤት አካላት ሊሆኑ ይችላሉ፣ እዛ ወላጆች ሊሆኑ ይችላሉ። በአጠቃላይ ለልጆቻችን ማድረግ ያለባቸውን ኃላፊነት ማድረግ ያለባቸውን ድጋፍ ያደረጉ ነው። ደግሞም ከዚህ በተጨማሪ የሚያስፈልጋቸው ነገር ይሄ ያስፈልጋል ተብሎ ሳይነገር ሁሉም ማህበረሰብ እዚሁ እኛ ጋር ብቻ አይደለም የትኛውም ትምህርት ቤት ውስጥ መደረግ ያለበት ቢደረግ አሪፍ ነው ቢያምናለሁ። ምክንያቱም ዛሬ
የዘራነው ነው ነገ የምናጭደው። ስለዚህ ዛሬ ልጆቻችን ላይ የሰራነው ነገ ውጤቱ ይታያል ማለት ነው። ስለዚህ ሁላችንም ተባብረን ልጆቻችንን ቅድምም ቢያለው ዛሬም ነገም ሁሌም የኔ ይሄ መፈክር ነው። ትምህርት በማስተምርበት ጊዜ ላይ አንደኛ እውቀታቸው ላይ ትኩረት አደርጋለሁ፣ ሁለተኛ ስነ ምግባራቸው ላይ ትኩረት አደርጋለሁ። ይሄ ማይቋረጥ ምንም ወደ ኋላ ማለለው ነገር ስለሆነ ብዬ ነው። ማንኛውም አስተማሪ እንደዚህ ቢል ግን ያው ምኞቴ ነው። እንደ ትምህርት ቤትም እንደዛ ተሰርበታላችሁ። እንደዛ እንሰራበታለን። አዎ ነገ የሚያጠፋው ትውልድ ብቻውን ተወቃሽ አይሆንም። ምክንያቱም ዛሬ እንደዛ ሆኖ እንዲያልፍ ያደረገው ጭምር ይጠየቅበታልና ሁላችንም በህብረት እንስራ መልእክት ነው። እናመሰግናለን መምህር። እስቲ ሁለተኛውን ጥያቄያችንን ደግሞ እንዲሁ ለተማሪዎች እናስታውሳቸውና ከዛ ወደ እሱ ምላሽ እንሄድበታለን። ተማሪዎች ሁለተኛውን ጥያቄ አየር ላይ አስታውሰን እንመለስ። ተማሪዎች ቀደም ሲል ሁለተኛውን ጥያቄ ነበር አየር ላይ ስናስታውሳችሁ የነበረው የስልክ መስመራችን 800 ዋኤ ላይ እናንተ ሜሴጅ የምትልኩበት እየሰራ እንዳልሆነ ተነግሮናል። ስልክ ቁጥር ልስጣችሁ ያዙና በዚህ ስልክ ቁጥር ሜሴጅ ማድረግ ትችላላችሁ ወይ መደወልም ትችላላችሁ በቀጥታ 0987 12 10 89 እደግመዋለሁ 0987 12 10 89 87 12 10 89 በዚህ ስልክ ቁጥር ላይ ምላሾቻችሁን ልትልኩልን ትችላላችሁ። እንዲሁም ደግሞ በቀጥታ እየደወላችሁ መልሱንም ልትነግሩንና ከኛ ጋር መገናኘትም ትችላላችሁ። 800 ዋኤ የሚለው ትንሽ የሲስተም ችግር እየሰራ ስላልሆነ ማለት ነው። ስለዚህ ያው ክትትላችሁ ከኛ ጋር ይሁን፣ ቆይታችሁን ከኛ ጋር አድርጉ። መምህር ሁለተኛው ጥያቄ ላይ ደርሰናል። ሁለተኛውን ጥያቄ ደግሞ እንዲሁ አብራርተህ ምላሽ ሰጠናል። ሁለተኛው ጥያቄ ያው ቅድም እንዳልኳችሁ ጀነራል ሳይንስ ባዮሎጂውንም ኬሚስትሪውንም ያው እንደምንካካ ነግራችሁ ነበር። ያው እንደምታውቁት ማለት ነው። ያው የቅድሙ ጥያቄ ኬሚስትሪ ነበር፣ ያሁኑ ደግሞ ባዮሎጂ ነው። ያው አናሳዝ ነው
በሚለው ከባዮሎጂውም ጀምረናል። ሁለተኛ ጥያቄ which structure of the cell is also known as powerhouse of the cell? which structure of cell is also known as powerhouse of the cell ይላል። ኤ ላይ ያለው ክሎሮፕላስት ነው። ክሎሮፕላስት አይሆንም። ለምን እንደሆነ አይሆንበት? ክሎሮፕላስት የምንለው በፕላንት ሴል ውስጥ ብቻ ነው። ከአኒማል ሴልና ከፕላንት ሴል ውስጥ ከሁለቱ ስናይ ፕላንት ሴል ውስጥ ብቻ ነው የሚሆነው። ይሄ ደግሞ ለምንድን ነው የሚጠቅመው ወይም ፈንክሽኑ ምንድነው ሲባል ፕላንቶች ወይም እጽዋት የራሳቸውን ምግብ የፀሐይን ብርሃን በመጠቀም እንደሚያዘጋጁ ይታወቃል። ፎቶሲንቴሲስ በተባለው ፕሮሰስ ወይም ሂደት ማለት ነው። ይሄ ሂደት የሚከናወነው ደግሞ የፕላንቶች የላይኛው ፓርት ወይም ቅጠል በምንለው ፓርት ላይ ነው። በዛ ውስጥ ደግሞ ምኖች አሉ? ክሎሮፕላስት የሚባል ስትራክቸር አላቸው ሴሎች ማለት ነው። እዛ ክሎሮፕላስቱ ደግሞ ግሪን ፒግመንት የሚባል የፀሐይን ብርሃን ካፕቸር የሚያደርግ ወይም የፀሐይን ብርሃን አትራክት የሚያደርግ ስትራክቸር ነው ያላቸው፣ ፒግመንት ነው ያላቸው። ያንን ስለሚይዙ በዚሁ በክሎሮፕላስት ውስጥ ፎቶሲንቴሲስ የሚባለው ፕሮሰስ ይከናወናል። ይሄንን ለማብራራት ስለፈለኩ ነው። ክሎሮፕላስት የምንለው በዚሁ ነው። ቢ ላይ ያለው ደግሞ ራይቦዞም ነው። ራይቦዞም የምንለው ደግሞ የሴል ስትራክቸር ነው ወይም ኦርጋኔል የምንለው ማለት ነው። እና ራይቦዞም ደግሞ ምንድነው ፈንክሽኑ ሲባል በራይቦዞም ውስጥ ደግሞ የፕሮቲን ሲንቴሲስ ነው የሚከናወነው ወይም ፕሮቲን ይመረታል ማለት ነው ራይቦዞም ውስጥ። ሌላኛው ሲ ላይ ደግሞ ፕላዝማ መምብሬን ነው። ይሄ ደግሞ በሁሉም ሴሎች ውስጥ የሚገኝ ስትራክቸር ነው። ያም በፕላንትም በአኒማልም ማለት ነው። ይሄ ደግሞ ስናየው በአኒማል ሴል ውስጥ የውጨኛው የሴሉ ሽፋን ነው። ፕላንት ሴል ላይ ደግሞ የውጨኛው የሴሉ ሽፋን ሴል ዎል ስለሚባል ከሴል ዎሉ ቀጥሎ ያለው ስትራክቸር ነው የሚሆነው እና ፋንክሽኑ ምንድነው ሲባል ወደ ሴል ውስጥ የሚገቡና ከሴል ውስጥ የሚወጡ ማቴሪያሎችን የመቆጣጠር ስራ ነው ማለት ነው፣ ኃላፊነት ነው ያለበት። ስለዚህ ወደ ሴል መግባት ያለበት ምንድነው፣ ከሴል ውስጥ ደግሞ መውጣት ያለበት ነገር ምንድነው የሚለውን የሚቆጣጠር ኮንትሮል የሚያደርግ ስትራክቸር ነው ማለት ነው። ዲ ላይ ያለ ደግሞ ማይቶኮንድሪያን ነው። ይሄ ሲንጉላር ፎርም ነው። ያው ብዙ ስናደርገው ፕሉራል ስናደርገው ማይቶኮንድሪያ ይባላል። ስለዚህ ይሄኛው ነው ትክክለኛው ሜልስ የሚሆነው። ለምን ከተባለ ፓወር ሃውስ ኦፍ ዘ ሴል ተብሎ የሚጠራው ይሄ ነው። ለምንድን ነው ከተባለ ደግሞ ሪስፓይሬሽን የሚባለው ሂደት ያም ግሉኮዝ የተባለው ሞሌኪል ወደ ኤቲፒ ኢነርጂ ተቀይሮ ሴሎቻችን እንዲጠቀሙ የሚያደርገው ሂደት ሪስፓይሬሽን ይባላል። ይሄ ሪስፓይሬሽን ደግሞ የሚከናወንበት ሳይት ይሄ ማይቶኮንድሪያ ነው ማለት ነው። ስለዚህ ማይቶኮንድሪያን ምን ማለት እንችላለን? ኢንዳስትሪ ወይም ፋክተሪ ማለት እንችላለን። የምን ኢነርጂ የሚመረትበት ማለት ነው። ከዚህ የተነሳ ሴሎቻችን የሚያስፈልጋቸውን ኢነርጂ የሚያገኙት በዚህ በማይቶኮንድሪያ ውስጥ በሚከናወነው ሪስፓይሬሽን አማካኝነት ስለሆነ ለሴሉ በአጠቃላይ ኢነርጂ እንደሚያስፈልግ የትኛውም ነገር ያለ ኢነርጂ እንደማይንቀሳቀስ ይታወቃል። ስለዚህ ኢነርጂ አስፈላጊ ስለሆነ የኢነርጂ የሚመረትበት ስትራክቸር ስለሆነ ማይቶኮንድሪያ the power house of the cell ተብሎ ይጠራል። ስለዚህ ትክክለኛው ምላሽ የሚሆነው ዲ ላይ ያለው ማይቶኮንድሪያ የሚለው ነው ማለት ነው። ጥሩ መምህር፣ ምናልባት ሰዓታችንም እየሄደ ስለሆነ ሶስተኛውን ጥያቄ እንከታተልና በዚሁ እሱ መልሰን 4 እና 5 ደግሞ ትንሽ በመሃል ጨዋታችንን እናነሳለን። ሶስተኛውን ጥያቄ ተማሪዎች አየር ላይ አስታውሰን እንመለስ። ምላሾቻችሁን አሳውቁ።
ተማሪዎች ቀደም ሲል አየር ላይ ስናስታውሳችሁ የነበረው የሶስተኛውን ጥያቄ 7ኛ ክፍል ላይ ትኩረት ያደረጉ የጀነራል ሳይንስ ጥያቄዎችን መምህር ይዞልን ተገኝቷል። ሶስተኛውን ጥያቄ ደግሞ አየር ላይ ተከታትለናል። መስመራችን ላይ ለመመለስ ተማሪ ገብታለች። እሷን እናገኛት። ሄሎ ሄሎ፣ ማን እንበል? ኬት ነው? መቅደስ እባላለሁ ከአዲስ አበባ። መቅደስ ከአዲስ አበባ ነው የምትደውይልን? ከአዲስ አበባ ነው የምደውለው። የት አካባቢ? ከአዲስ አበባ ፉልት አካባቢ። እሺ፣ የዛሬዎቹን ጥያቄዎች እንዴት አይሻቸው መቅደስ? አሪፍ ናቸው። ይቀላሉ? ይከብዳሉ? ቀላል ናቸው። እየተከታተልሽን ነበር ከመጀመሪያው ጀምሮ? እየተከታተልኳችሁ ነበር። የስንተኛ ክፍል ተማሪ ነሽ? የ8ኛ ክፍል ተማሪ ነኝ። ጥሩ። ስለዚህ 7 ላይ ያለውንም አረሳሹም። ያው ተያይዞ 8 ላይ ይኖራሉ አንዳንድ ነገሮች አይደለ? ጥሩ። መቅደስ ወደፊት ምን መሆን ነው የምትፈልጊው? ወደፊት ናቹራል ሳይንስ ነው ማጥናት የምፈልገው፣ ግን ምን መሆን እንደምፈልግ አላውቅም። አልወሰንሽም? ገና ህልምሽን አልመረጥሽም? በጣም ብዙ አማራጮች አሉ። እሺ፣ ስለ ህልም ምርጫ እንግዲህ አንዳንድ ነገር እናነሳለን። እሺ፣ ቤተሰብስ ምን አይነት ድጋፍ ያደርግልሻል? ቤተሰቦቼ እንዳጠናና ጥሩ ውጤት እንዳመጣ ያደርጉኛል፣ ያግዙኛል። ስለዚህ ድጋፍ እያደረጉልሽ ነው? እነሱ ድጋፍ ካደረጉልሽ ካንቺ የሚጠበቀው ደግሞ ጠንክሮ መማር አይደል? ነገ የተሻለ ደረጃ ላይ መድረስ። እሺ መቅደስ፣ እስቲ ጥያቄውን እንድትመልሺ እድሉን ሰጠውሽ። የሶስተኛው ጥያቄ ላይ ነው ያለ ነው። እሺ መልሺ እስቲ። ስክሪን ላይ which one of the following is matter ይላል። ስክሪን ላይ ጥያቄው እየታየ ነው። which one of the following is matter? A sound, B air, C light, D heat ነው የሚለው። ይሄው ማተር የሆነው የትኛው ነው የሚለው? A sound፣ ሳውንድ ማለት ድምጽ ማለት ነው። ድምጽ ማለት ማተር ማለት አይደለም። ማተር ማለት አንድ ነገር ነው፣ ቦታ ነገር ማለት ነው። ዲ ደግሞ ኤር ይላል። ሲ ላይት፣ ዲ ሂት ነው የሚለው። ላይት ማለት ብርሃን ማለት ነው። ብርሃን የሚለው ነገር ደግሞ ቦታ አይዝም። ዲ ደግሞ ሂት ነው፣ ሙቀት ማለት ነው። ሙቀት የሚለው ነገር ደግሞ ቦታ አይዝም። ስለዚህ ዲ ኤር ነው የሚሆነው ማለት ነው። ኤር ማለት አየር ማለት ሲሆን የተለያየ ቦታ ለምሳሌ በኳስ ውስጥ ሆነ በሃይላንድ ውስጥ ሆነ በተለያዩ ቁሳቁሶች ኤር ይገኛል። ኤር የተለያየ ቦታን ስለሚይዝለት መስል ዲ ኤር ይሆናል ማለት ነው። ጎበዝ፣ ጥሩ አድርገሽ ነው አብራርተሽ የመለሽው። መምህር እስቲ መቅደስን የምትላት ነገር ካለ አግኛት። ሄሎ መቅደስ። አቤት። ደህና ነሽ? እግዚአብሔር ይመስገን። ጎበዝ፣ በጣም የሚገርም ነው። መልሱ ብቻ ሳይሆን ያው ማብራሪያሽን ሰምቻለሁና የሚገርም ነው። ጎበዝ። እሺ አመሰግናለሁ። ያው ለዛም ደግሞ ያው ናቹራል ሳይንስ ነው ማጥናት የሚፈልገው ምናምን ያው ያልሽ ነበር ሰምቻለሁ። እና ያው ይሄ ጀነራል ሳይንስ ይሄ ናቹራል ሳይንስ ዋና ጀርባ አጥንት የሚባል ስለሆነ ያው እሱ ላይ ጠንከር ያልሽ እንደሆነ ይገባኛል። ግን ያው ለሚኒስትሪ ራስሽን በደንብ እያዘጋጀሽ እንደሆነ ይገባኛል። እያዘጋጀሁ። ስለዚህ ጎበዝ በርቺ። እሺ መቅደስ፣ ደውለሽ ስለተሳተፍሽ እጅግ በጣም አድርገን እናመሰግናለን። መልካም ጊዜ። እሺ ቻው፣ ሰላም ሁኚ። መምህር እንግዲህ መቅደስ በደንብ አብራርታን የመለሰችው ቅድም እንዲሆኑ ፈልጋለሁ ተማሪዎቼ ካልካቸው ተማሪዎች መካከል አንዷ ናት ብዬ አስባለሁ። ይሄ በሽምደዳ አልፎ መሄድ ሳይሆን ነገሩን በደንብ ተረድቶ ልክ እንዲህ በደንብ ማብራራት የሚችል ተማሪ ማለት ነው። ጥሩ። ስለዚህ መምህር ተጨማሪ ነገር ካለ? ሶስተኛውን ጥያቄ በሚገባ መቅደስ አብራርታለች። ግን ያው ከዚሁ የተወሰነ ማብራሪያ ለመስጠት ያህል ጥያቄው የሚለው which one of the following is matter ነው የሚለው። ማተር የሆነው የትኛው ነው ነው የሚለው። ወደ ምርጫዎቹ ከመግባታችን በፊት ማተር ማለት ምን ማለት እንደሆነ ማየት አስፈላጊ ነው። ማተር ማለት ሁለት ነገሮችን የሚያሟላ ነው። አንደኛ ክብደት ያለው፣ ሁለተኛ ደግሞ ቦታ መያዝ የሚችል ነገር ማለት ነው። ስለዚህ ክብደት ኖሮት ቦታ መያዝ ካልቻለ ወይም ቦታ ኖሮት ክብደት ከሌለው ማተር አይባልም። ስለዚህ ማተር ለመባል ሁለት ነገሮችን የግዴታ ማሟላት አለበት። ስለዚህ አንደኛው ክብደት ሊኖረው ይገባል፣ ሁለተኛ ደግሞ የያዘው ስፔስ ሊኖር ይገባል። ለዚህ ነው ዲፋይን ስናደርገው ማተር ኢዝ ኤኒቲንግ ዳት ሃዝ ማስ ኤንድ ኦኩፓይስ ስፔስ ብለን የምንገልጸው እና ከሚከተሉት ማተር የሆኑ የትኛው ነው የሚለው ኤ ላይ ሳውንድ ይላል። ድምጽ ነው። አሁን ያወራን ነው። ስለዚህ ከኛ ድምጽ ይወጣል አይደለ? ይሄንን ድምጽ አሁን ጠቅለል አድርገን በሆነ ነገር እንደዚሁ አስረን ብንለካው ምንም አይነት ክብደት አይኖረውም።
ክብደት አይኖረው ማለት ነው። ስለዚህ ማተር የሚለውን ሀሳብ አያሟላ ማለት ነው። ስለዚህ ማተር አይሆንም። ሲ ላይ ደግሞ ላይት ይላል። አሁን የበራ ነው ላይት። ስለዚህ ላይትን ደግሞ እንደዚሁ ሰብሰብ አድርገን የምንለካበት ክብደት አይኖረውም። ደግሞ ቦታም ይሄን ያህል ቦታ ይዛል የምንለው ነገር የለም። ላይት የሆነ ሳብስታንስ ወይም የሆነ ማተር ላይ ያርፍበታል እንጂ ራሱ ማተር አይደለም። ዲ ላይ ደግሞ ሂት ይላል። ሙቀት ማለት ነው። ሙቀት የሚይዘው ቦታ የለም። ክብደት ብንለካው ይሄን ያህል ነው ብለን ልንገልጸው ስለማንችል ምንድነው ማተር አይደለም ማለት ነው። ቢ ላይ ግን ምን ይላል? ቢ ላይ ኤር ይላል። ኤር ማተር ነው። ለምን እንዴት ከተባለ ለምሳሌ አሁን ቅለል ባለ ኤግዛምፕል ልንገርሽ። ለምሳሌ ፊኛ ብንወስድና ፊኛን እንደዚሁ ብነፋው ምን ይሆናል? ይሰፋል አይደለ? ለምን እንደው የሚሰፋው ውስጡ በአየር ስለሚሞላ ማለት ነው። ስለዚህ አየሩ ምን ይዟል ማለት ቦታ ይዟል ማለት ነው። ስለዚህ ያንን ደግሞ ቀድሞ ምንም አየር ያልገባበትን ፊኛ ብትለኪ ወይ ሜጀር ብታረጊና ፊኛው አየሩ ከገባ በኋላ ሜጀር ብታረጊ የተወሰነች ልዩነት ቢሆንም ትኖራለች ክብደት ማለት ነው። ስለዚህ ክብደት ያን ያህል ነው ማለት ባንችልም እንኳን የተወሰነች ክብደት አለች፣ ቦታንም እንደዚሁ ይይዛል። ከዚህ የተነሳ ይሄ ሁለቱንም ቦታውንም ይይዛል ክብደትም አለው። ከዚህ የተነሳ ምን እንላለን? ማተር የሚለውን ሀሳብ ያሟላልና መልሱ የሚሆነው ቢ ኤር ማተር የሚለው ነው። መቅደስም በትክክል መልሰዋለች ማለት ነው። ትክክል። አዎ በትክክል መልሰዋለች። ጥሩ። መቅደስ ግን ያነሳችሁ ነገር አለ። ናቹራል ሳይንስ ማጥናት ትፈልጋለች፣ ግን ምን መሆን እንደምትፈልግ ብዙ ምርጫ አለኝ አለች። አንዳንዴ ልጆች የህልም ምርጫቸው ላይ ይቸገራሉ። አንዳንድ ልጆች አብሮ ያለው ጎረቤታቸው ወይ ጓደኛቸው ፓይለት፣ ዶክተር ሲል ሲሰማ እሱም ያንን የማለት ከዛ በተጨማሪ ደግሞ የተለያየ ፕሮፌሽናል የሆነ ሰው ሲያይ ልክ ሕክምና ቦታ ሄዶ ዶክተር ሲያይ መምህር ሲያይ ሲያስተምረው እኔም እንደዛ ነው መሆን የምፈልገው የሚልም አለ። ከምርጫ ጋር ተያይዞ እስቲ ተማሪዎችን ትንሽ የሚያግዝ ነገር እንበላቸው። ስለዚህ ተማሪዎች አሁን እሷ ምን እንደምትመርጥ ምን መሆን እንደምትፈልግ አላወቀችም። በእርግጥ የህልም ምርጫቸው በየጊዜው እድሜያቸው ባደገ ቁጥር ሊቀየር ይችላል። ያ ዛሬ ዶክተር መሆን ፈልጋለሁ ያለ ልጅ ነገ ፓይለት ቢል ከነገ ወዲያ መምህር ከዛ ደግሞ ከፍ ሲል መምህር ቢቀያየር ያ ጥፋት የለውም፣ ትክክልም ነው። ለምን የአእምሮ እድገቱ እየበሰለ በሄደ ቁጥር መሆን የሚችለውን መሆን የሚፈልገውን አቅም ያለውን የትኛው ጋር ነው አቅም ያለውን የሚለውን በደንብ ከመረዳትም ነገር ነው ብዬ አስባለሁ። ግን እንደው ለመምረጥ እንዲህ የሚቸግራቸው ልጆች ከዚህ በፊትም ስላጋጠመኝ ነው በሌላ ፕሮግራም ላይ ሰራ እኔ ምንም መሆን እንደምፈልግ አላቅም ያለኝ ተማሪ ስላለ እነዚህ ልጆች ወይም እንደዚህ አይነት ሰዎች መጠየቅ ያለባቸው ማንን ነው ቢባል ራሳቸው ነው። ወደ ውስጥ ራሳቸውን መጠየቅ አለባቸው። ያ ማለት ነው ለምሳሌ ወደፊት እኔ መሆን የሚፈልገው ነገር ምንድነው ሲባል አንደኛ ውስጤ ምንድነው የሚፈልገው? ፍላጎቴ ውስጥ ነው። ፍላጎት ማለት የመጀመሪያው ፍላጎት ነው። ወደፊት ምንድነው መሆን የሚፈልገው? ውስጤ የሚነግረኝ ምንድነው? ፍላጎቴ ምንድነው የሚለውን ከሰው የሰማሽው ከምናምን የሰማሽውን አይደለም። ውስጥ የሚፈልገው ምንድነው የሚለውን ውስጥሽን ራስሽ የምታዳምጭበት ሁኔታ መፈጠር አለበት። ለዚህ ፍላጎት ነው አንደኛው። ከዛ በኋላ ደግሞ ታለንት የሚባል ነገር አለ። ማለትም ያንን ነገር ለማድረግ አቅም እንዴት ነው የሚለውን ነገር ማለት ነው። ለምሳሌ አሁን ማስተማር ላይ ወይም ይሄ ማብራራት ማስተማሩ ላይ በጣም ጠንካራ የሆነ ሰው ከመምህር በታች የሆነ አንድ ሙያ የበላይ የበታች ለማድረግ ሳይሆን እንዲሁ ይሄን ያህል ልፋት ማይፈልግ ስናል ሊኖር ይችላል። ያ ሰው እኮ ላይሰራው ይችላል። ያንን ታሌንቱ አይደለም። ስለዚህ ልጆች ማድረግ ያለባቸው ምንድነው? ውስጣቸው ፍላጎት ምንድነው የሚለውን ማዳመጥ አለባቸው። ከዛ በተጨማሪ ደግሞ የኔ ውስጤ ምንድነው? ያለኝ አቅም ምንድነው? ታሌንት ምንድነው የሚለውን ራሳቸውን ጠይቆ ፍላጎታቸውንና ብቃታቸውን አጣምሮ ማለትም የሆነ ነገር ምንጭ መሰረት ካለው ያን ማዳበር ቀላል ነው። እንግዲህ እየጨመሩ መሄድ ቀላል ነው። ግን መሰረቱ ምንድነው የሚለውን የኔ ፍላጎት ምንድነው? የኔ ይሄ አቅም ምንድነው? ምን መሆን ሚለውን መጠየቅ ስላለባቸው ይሄን ሳይሆኑ ደግሞ ዝም ብሎ በደፈናው የሚሄዱ ከሆነ ነገ አስቸጋሪ ሊሆን ይችላል። ምክንያቱም በዝም ሌላ አማራጭ ይመጣላቸዋል። በዝም ሌላው ይሄንም ሲያዩ ይሄ ደስ ይላቸዋል፣ ይሄም ሲያዩ ለዚህ ለመምረጥ ይቸገራል። ይሄ ደግሞ ስሜታዊነት የመሆን ነገርም ሊሆን ይችላል። ለምሳሌ የሆነ ሙያ ስታይ ይሄንን ያስታይ ያንን አሪፍ ፐርፎርማንስ ያደርጉ ስታይ ማለት ነውና ስለዚህ እንደዛ ሆኖ ደግሞ በግፊያ የሆነ ሙያ ላይ ከገቡ ውጤታማ ላይ ሆኑ ይችላል። አብሶ በሰዎች ግፊያ በወላጅም ተጽዕኖ ሆነ በማህበረሰብ ተጽዕኖ ግፊያ የሚገቡበት ሙያ ውጤታማ ላይ ያደርግ ይችላል። ግን ልጆች መጀመሪያ ፍላጎት ከዛ ደግሞ ምን እችላለሁ መሞከር፣ ሁሉንም ነገር ለመሞከር ከዛ ግን የትኛው ላይ ብቁ ነኝ፣ ሰዎች የትኛው ላይ አሪፍ ነህ ይሉኛል የሚለው ነገር መውሰድ ከዛ ዛሬ ብቁ ነኝ የሚለውን ማየት ያስፈልጋል ለመምረጥ። ከዛ ደግሞ እያሉ
የመረጡትን ሙያ ደግሞ ከስር ከስር እያዳበሩ መሄድ አዎ እነዛም ማድረግ አለባቸው። እንግዲህ ትንሽ ያግዝሻል ብለን እናስባለን። ምርጫሽን ኢቲቪ ልጆች ዓለም ደግሞ ከተከታተልሽ ለእንደዚህ የሚሆኑ ሀሳቦች ለእናንተ የሚያግዙ ነገሮችንም ስለምንሰራ ጥሩ ምላሽ ታገኛለሽ ብዬ አስባለሁ። መቅደስ መምህር ሰዓታችንን የምንጠቀምበትና አራተኛውን ጥያቄ አየር ላይ አስታውሰናቸው ተመልሰን ምላሽ የምትሰጥበት ይሆናል። አራተኛውን ጥያቄ ተማሪዎች እናስታውሳችሁ። ተማሪዎች የአራተኛውን ጥያቄ ነበር ቀደም ላይ ሲል አየር ላይ ያስታወስናችሁ። ጥያቄውን ለመመለስ ምላሽ ለመስጠት መስመር ላይ ስልክ አለን። እስቲ እናናግረው ተማሪያችንን። ሄሎ ሄሎ፣ ማን እንበል? ኬት ነው? ላይከ ማርያም እባላለሁ። ላይከ ማርያም፣ ኬት ነው የደወልክልን? ከዲሸና ከተማ። ጥሩ። ኢቲቪ ልጆች ዓለም ቻናልን ትከታተላለህ? አዎ። ይሄ መምህር የተሰኘው ዝግጅት ምን ያህል እየጠቀማችሁ ነው? እኔ አሁን 8ኛ ክፍል ተማሪ ስለሆንኩ ለሚኒስትሪ ፈተና እያበረታታኝ ይገኛል። ጥሩ። አዎ ከምትዘጋጁባቸው ነገሮች መካከል አንዱ ይሄም ነው አይደለ? ይሄም ለእናንተ ታስቦ ስለሚዘጋጅ ይበልጥ ያግዛችኋል። ጥሩ። የእናንተ አስተያየት እንዲጥሩ ከሆነ እኛ እንቀጥላለን። ቢስተካከል የምትለው ነገር አለ? አስተያየት ቢስተካከል የምለው ነገር የእንትን ፊደል ቱቶሪያል ጊዜ። እሺ፣ ፊደል ቱቶሪያል ቅዳሜና እሑድ ቢሆን። እሺ፣ ቅዳሜና እሑድ ይታያሉ ዝግጅቶቻችን ከሰኞ እስከ ዓርብ። ይቅርታ፣ መልከ ማርያም ሳይሆን ስሜ ላከ ማርያም አይደል? ላይከ ማርያም። እሺ፣ ላከ ማርያም ነው ያልኩ። እሺ፣ ፊደል ቲቶርም እንደዚሁ ቅዳሜና እሑድም ይታያል። ስለዚህ እናንተ እየጠበቃችሁ አስተማሪ ዝግጅቶቻችን እንደምትከታተል ነው አሁን እያስተዋልኩ ያለሁት። ለእናንተ ጠቃሚ ስለሆነ ጥሩ መከታተልህን ቀጥል። ሰዓት ያለቀን ስለሆነ እንግዲህ ብዙ ላወራህ አልቻልኩም። ምላሹን እንድትሰጥ ወደ ጥያቄው ልምራ። ስክሪን ጋር እየታየ ነው ላከ ማርያም። ሄሎ፣ ጥያቄ የሚለው which one of the following is not ጥያቄ የሚለው which one of the following is not the characteristics of kingdom fungi ነው የሚለው። ኦልተርኔቲቮች አሉ። ኤ they are eukaryotic፣ ቢ they can be unicellular፣ ሲ they can be multicellular፣ ዲ they reproduce by binary fission and is not the characteristics ስለሆነ ይህ ነው መልሱ። ያልኩበት ምክንያት they are eukaryotic yes kingdom fungi are always eukaryotic ናቸው። ያልኩበት ምክንያት ደግሞ they can be unicellular ስለሚል መሽሩም እና ይህ መልቲሴሉላር ናቸው። ሌሎች ደግሞ ፈንገሶች ዩኒሴሉላር ሊሆኑ ስለሚችሉ ቢ ላይ አሁንም ብየዋለሁ። ሲ ደግሞ they can be multicellular yes they can be multicellular ሊሆኑ ይችላሉ። ምሳሌ መሽሩም። ዲ ግን they reproduce by binary fission በባይነሪ ፊዥን ሪፕሮዲውስ ስለማያደርጉ ብየዋለሁ ማለት ነው። ስለዚህ መልሱ ዲ ነው። ስለተሳተፍክ እናመሰግናለን ላከ ማርያም። ልክ እንዲህ አይነት ተማሪ እንድትሆኑ ነው የምንፈልገው። በደንብ ማብራራት የምትችሉ በሽምደዳ ሳይሆን ተደርታችሁት አውቃችሁት የምትመልሱት እንዲሆን እጅግ በጣም አድርገን እናመሰግናለን። ደውለህ ስለተሳተፍክ። ሌላ ጊዜ ደግሞ ሰፋ ባለ ሰዓት ስናገኝ እናወራሃለን። መልካም ጊዜ። መምህር ከቢቸና ላከ ማርያም መስመራችን ላይ ገብቶ የአራተኛውን ጥያቄ ምላሽ ሰጥቶበታል። ቀረ የምትለው ማብራሪያ ካለ እሷን አክልባት። ያው መልሱ ዲ ነው ብሎ መልሷል። በትክክል
መልሷላ ከማርያም ትክክል ነው። ያው እሱ በሚገባ አብራርቶታል። ያው ካለን ሰዓት አንጻርም ቅልል ለማድረግ ያህል ኤ እስከ ሲ ያሉ ምርጫዎች ትክክለኛ የፌንጌን ካራክተሪስቲክ የሚገልጹ ናቸው። ዲ ላይ ያለው ግን ሪፕሮዲዩስ ባይ ባይነሪ ፊዥን። ባይነሪ ፊዥን የምንለው ሴሎች ራሳቸውን ለሁለት በመክፈል ይራባሉ ነው የሚለው። ስለዚህ ይሄ ለኪንግደም ፌንጌ ሳይሆን ለኪንግደም ሞኔራ ለሚለው ነው የሚሆነው። ይሄኛው ለኪንግደም ፌንጌ ስለማይሆን ኖት ስለሚል መልሱ እሱ ነው የሚሆነው። ትክክል መልሶታል። ጥሩ ወደ አምስተኛው ጥያቄ እንለፍ። በቀጥታ መስመር ላይ አየር ላይ አምስተኛውን ጥያቄ ተከታትለን ተመልሰን እንገናኛለን። ተማሪዎች የመጨረሻውን ጥያቄ ነበር አየር ላይ ተከታተሉ የነበረው። መምህር ምላሽ ይሰጥበታል። ተከታተሉ። መምህር ወደ አንተ መጣው። የአምስተኛው ጥያቄ ድብልቅ ነው፣ ሚክስቸር ነው። which one of the following is homogeneous mixture ነው የሚለው። ምርጫዎቹ ያው ስክሪኑ ላይ እንደተመለከታችሁት የቾክ ዱቄትና ውሃ ድብልቅ ነው የሚለው። the mixture of chalk and water። ቢ ላይ mixture of oil and water ይላል። አንደኛው ቾክና ውሃን ብታደባልቁ የምታገኙት ሄትሮጂኒየስ ነው። ያ ማለት አይተን አንዱን ከሌላው የምንለየው ሚክስቸር ስለሆነ ይሄ ውሃው ነው ይሄ ቾኩ ነው ብለን መለየት ስለምንችል ሄትሮጂኒየስ ነው የሚሆነው። ቢ ላይ ያለው ደግሞ የዘይትና የውሃ ነው፣ water and oil ይላል። ውሃና ዘይት ደግሞ ስለማይደባለቁ ምንድነው የሚሆነው? በዴንሲቲ ሚያንሰው ከላይ ዘይቱ ይንሳፈፋል፣ ከታች ደግሞ ውሃው ይሆናል። ስለዚህ ከታች ያለው ይሄ ነው ከላይ ያለው ይሄ ነው ማለት ስለሚቻል ሄትሮጂኒየስ ነው የሚሆነው። ዲ ላይ ያለው እንደዛው ቤንዚንና ወተር ነው። ስለዚህ እነዚሁ ማይደባለቁ ናቸው። ከዚህ የተነሳ ሄትሮጂኒየስ እንለዋለን። ይሄ ቤንዚኑ ነው ይሄ ውሃው ነው ማለት ስለሚቻል ማለት ነው። ነገር ግን ሲ ላይ ያለው ሚክስቸር ኦፍ ሳልት ኤንድ ወተር ይላል። እንደምታውቁት ውሃ ውስጥ ጨውን ብትጨምሩና ብታማስሉ ይሟሟል። ከዛ በኋላ ይሄኛው ውሃው ነው ይሄኛው ደግሞ ጨው ነው ማለት ይቻላል? አይቻልም። ስለማይቻል ምንድነው ሆሞጂነስ ዩኒፎርሚቲ ያለው ማለት ነው፣ አንድ አይነት ነው የሚሆነው። ስለዚህ ሆሞጂነስ የሚሆነው እሱ ነው መልሱ። ትክክለኛው መልስ ሲ ላይ ያለው ሚክስቸር ኦፍ ሳልት ኤንድ ወተር የሚለው ትክክለኛ መልስ ይሆናል ማለት ነው። ጥሩ መምህር፣ እናመሰግናለን። ሰዓት ኖሮን ብዙ ብንጫወት ደስ ይለኝ ነበር። ተማሪዎችንም ወደ ምሻ ማስገባት አልቻለም ሰዓታችን ስላለቀ። በስተመጨረሻ ግን እንደው ቀረ የምትለው ወይም ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥ። ማስተላለፍ የሚፈልገው ነገር ቢኖር እንዲሁ ጋብዛችሁኝ ወደዚህ እንድመጣ ለተባበራችሁ ያው ላንቺም ለስቱዲዮ መላ ለስቱዲዮ አካላትም ሌሎችም ያው የመጣሁበት ትምህርት ቤትም አለ እነሱን በአጠቃላይ ይሄንን መጥቼ እንድሳተፍ ላደረጋችሁ ለሁላችሁም እግዚአብሔር ይስጥልኝ ማለት ወዳለሁ። በተጨማሪ ግን አንድ ማስተላለፈው መልእክት ቢኖር ምንድነው የትኛውም አስተማሪ የትኛውም መምህር ሲያስተምር እውቀትን ብቻ ትኩረት አድርጎ ማስተማር የለበትም የሚል የራሴ አቋም ስላለኝ ሌሎችም እንደዚህ አይነት አቋም እንዲኖራቸው ፈልጋለሁ። ምክንያቱም ስነ ምግባር አስፈላጊ ስለሆነ እውቀት ፕላስ ስነ ምግባር
ትኩረት አድርጎ እንዲያስተምሩ እላለሁ። በተጨማሪም ደግሞ ልጆቻችን ሲማሩ በሽምደዳ መልክ ብቻ ሳይሆን ትኩረት አድርገው ኮንሴፕቹዋሊ ሀሳቡን ተረድተው እንዲሄዱ ነገ እንዲያስታውሱ እውቀታቸውን በዛው ልክ እንዲጨምሩ ሞር ጊዜ ደግሞ ያለውን ጊዜ ያሁኑ ጊዜ ደግሞ ለሁሉም ነገር ምቹ ነው። ሁሉ ነገር በእጃቸው ነው። ሁሉም ነገር ማግኘት ይችላሉ። ስለዚህ ብትጠቀሙበት አሪፍ ነው። ወላጆች ደግሞ ለልጆቻቸው ለነገ ህይወታቸው ለልጆቻቸው ትኩረት አድርገው ቢሰሩ ምክንያቱም ዛሬ ሁላችንም የዘራነው ነው ነገ የምናጭደውና ስለዚህ ወላጆቻቸው በአጠቃላይ ትኩረት አድርገን ሁላችንም ብንሰራ ተሳስረን ለልጆቻችን ብለን እኛ ስናስተምር ልጆቻችን ብለን ነው እንጂ የሰው ልጅ ብለን አይደለም። ስለዚህ እንደዛው እኛም እንደምናስበው ሁላችን ተባብረን የነገ ህይወታቸውን እንድናስተካክል ትኩረት አድርገን ብንሰራ የተሻለ ነው ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ጥሩ መምህር፣ እጅግ በጣም አድርገን እናመሰግናለን። እንግዲህ ሌሎችም መምህራኖች እንዲሁ ተማሪዎችን የማስተማር ኃላፊነቴ በትምህርት ቤት መገደብ የለበትም እኔም ኃላፊነቴን ልወጣ ካላችሁ በልጆች ዓለም ቻናል ላይ ስልክ ቁጥራችን ይሄዳል በየጊዜው። ስለዚህ መምህር ነኝ ተማሪዎችን ላግዝ ፈልጋለሁ መጥቼ ልሳተፍ የምትሉ ያው አድራሻችሁን ላኩልን። መምህር እዚህ ድረስ ግን ፈቃደኛ ሆነ ስለመጣ እኛ እጅግ በጣም አድርገን እናመሰግናለን። ኢቲቪ ልጆች ዓለም ቻናልም ይሄን የምስክር ወረቀት አዘጋጅቶልናል። ልጆች ስትከታተሉ የነበራችሁት ለአንድ ሰዓት ያክል ከእናንተ ጋር ቆይታ ያደረግንበት መመሪያ የተሰኘው ዝግጅታችን ነው። ይህ ዝግጅት ማክሰኞ በተመሳሳይ ሰዓት 11 ሰዓት ላይ ይደገማል። ከዛ ባለፈ ደግሞ ዩቲዩብ ላይም ስለሚጫል ልትከታተሉ ትችላላችሁ። የዛሬውን አበቃን። መልካም ስንት